አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ አጠናክሩኝ ማለት ነው። ዛሬ የመጣሁትኝ ርዕስ ሀያ ምንድን ነው በሚል ርዕስ መጥቻለሁ። ላይክ ሸር አድርጉ ማለት ነው ውዶች። ሀያ ማለት ምንድን ነው? እስቲ ምን ትላላችሁ እናንተ? ሀያ የሚለው ቃል ሀያት ከሚለው የመጣ ሲሆን ሀያ ማለት እንግዲህ ያው ሀያት ከሚለው ከራሴው ስም የመጣ ነው ማለት ነው። እሺ ሀያት ከሚለው የመጣ ሲሆን ትርጉሙ ህይወት ማለት ነው። ሀያት ማለት እንግዲህ ትርጉሙ ህይወት ነው። ሀያ ብዙ ነገሮችን በውስጡ ይዟል። ማፈርን፣ መተናነስን፣ አይናፋርነትን ወዘተ። በኢስላም ሀያ ትልቅ ቦታ አለው። ምክንያቱም ሀያ ሰዎች አላህ እንዲታዘዙና ከዋልጌነት እንዲርቁ ከሚያደርጋቸው ነገሮች ዘንዱ ስለሆነ ነው። እንግዲህ ሀያ ማለት በኢስላም ያው ትልቅ ቦታ እንዳለው ነው። ሀያ ደግሞ ሀያት ከሚለው ስም የተወሰደ ነው። ሀያ በነገራችን ላይ ኢማንን፣ አይናፋር መሆን፣ መተናነስ ብዙ ነገሮችን በውስጡ ይዟል። አብሶ ደግሞ ኢማንን ለሴትም ሆነ ለወንድ ሀያ ያለው ወንድ ይባላል። ሀያ ያላት ሴት ኢማኗ የተሟላ ብዙ ነገር ማለት ይቻላል ማለት ነው። እና በኢስላም ሀያ ትልቅ ቦታ አለው። ምክንያቱም ሀያ ሰዎች አላህ እንዲታዘዙና ከዋልጌነት እንዲርቁ ከሚያደርጋቸው ነገሮች ዘንድ ስለሆነ ነው። በበይሀቅ እንደተዘገበው አብደላህ በዘገቡት ሀዲስ ረሱል ሰለላሁ ዐለይሂ ወሰለም በእርግጥ ሀያ እና ኢማን ጓደኛሞች ናቸው። አንደኛው ከሂድ ሌላኛው ኢጥፋ ነው። አንደኛው ከሂድ ሌላኛው ደግሞ ኢጥፋ በሚል በሁለት እንትን ብሏል ማለት ነው። ኢማንና ሀያ በሁለት ተጽፈዋል፣ የተያዙ ናቸው ብለዋል። በሌላው ሀዲስ ደግሞ ሀያ ከኢማን ነው ማለታቸው በቡኻሪ ተዘግቧል። ነገር ግን በዚህ ዘመን ሀያ ያለው እጅግ መንምኗል። አይናፋርነት፣ መተናነስ እንደ ሞኝነት ተቆጥሯል። ሙስሊሞች አጅነቢዮችን ያለምንም ሀርፈት ማውራትና መቆላመጥ ጀምረዋል። የአላህ እይታ ተረስቶ ጅንጀና ተፋፍሟል። ሙስሊም ሴት አደባባይ ራሷን አውጥታለች። ሀያ ሳይኖር ኢማን አለ እየተባለ መቀለዱ እጅግ በዛ። ሴቶች አላህ ከሰጣቸው ውበት ትልቁ ሀያ ጠፍቶ አርቲፊሻል ሆኗል። አዎ የኛ ነገር እኮ አርቲፊሻል ሆኗል ማለት ነው። ምንም ሀያ የለንም። ሀያ አርቲፊሻል የሆነብን ነን ማለት ነው። ሀያ እንግዲህ ኢማንን ሁሉን ነገር በአንድ ላይ ያዘነ ነው። ሀያ አላት ሲባል የምንሰማው ነገር ነው። ሀያ ያ በናት ውበትና ኢማን መጎናጸፈሻ ከፈለክ አካልሽ ብቻ ሳይሆን ድፍረትሽም ጋርጂው አይናፋር ሆኚ ነው። ውበት በሜካፕ ጨለማ ሳይሆን ኒቃም ነው። ኒቃም ለለበሽ የአላህ ድንበር ምጠሽ ከሆነ ሀያ የለሽም። ጥሰሽ ከሆነ ሀያ የለሽም። ወቂ ፎቶ ምትፖስቺ ውድ ኢማን በውስጥ ነው አትበይ። ሀያ ሳይኖር ኢማን የለም። ወይ ጉድ! እኛ ግን ትልቅ ሀያ አለን። አዎ የአላህ ህግ ለመተግበር እናፍራለን። ጺም ማሳደግና ኮፍያ መልበስ እንደ ሙስሊም መታወቅ ያሳፍራል። አዎ እኛ ሀያ አለን።
ሳንቀባባ መውጣት፣ ልብሳችን እየቀያየርስ ካልወጣን እናፍራለን። በጣም ልብሳችን እኮ ካልተቀየረ ማለት ነው። ልብሳችን ካልተቀየረልን እኛ ካልቀየ ያኔ የድሮ አሁን በአሁኑ ሰዓት በነገራችን ላይ ንጹህ ህፃን እንዳለ ንጹህ ልብ አለን። ልብሳችን ግን ቆሻሻ ነበር። አሁን ግን የምንለብሰው ልብስ ንጹህ፣ ልባችን ግን ቆሻሻ የሆነበት ጊዜ ነውና እስኪ ስንቶቻችንን አሁን የለበስነውን ደግመን እንወጣበታለን? አረ በጭራሽ። ዛሬ ጓደኛዬ ቤት የለበስኩትን እኮ ነገ ለብሼው አልሄድም፣ ደግሜ ቀይረን ነው። ልባችንስ እንደዛ ተቀይሯል? ትናንት ያስቀየምናትን ጓደኛችንን ዛሬ ይቅርታ አድርገናል? አረ በጭራሽ። ይሄ አንደኛው ከሀያ ጉድለት የተነሳ ነው ማለት ነው። እና ሱብሃንአላህ በጣም የሚገርም እውነተኛ እንትን ነው ማለት ነው፣ ትምህርት ነው። ሀያ እንግዲህ ሊኖረን ይገባል። አብሶ ደግሞ በእኛ በሴቶች ላይ ማለት ነው፣ በእኛ ላይ ሀያ ሊኖረን ይገባል ማለት ነው። የለንም እኛ ምንም ትልቅ ሀያ የሚባል የለንም። በውስጣችን ካልቀየርን እናፍራለን። ሀያ በሚያስፈልገን ቦታ ግን የለንም። በላቶኒ ካልቆረጥን ሱና ከጠበቅን እናፍራለን። ለምን ጎበዝ? ከወንጀል ሀያ እናድርግ። አላህ ከሚያስቆጣ ነገር እንፍራ። ይህ ሳይቀር አላህ በእኛ ላይ ያለውን ችግር አይቀርምና ማለት ነው። እና አላህ ሱብሃነሁ ወተዓላ እኛ ላይ ያለውን ችግር አይቀይረንም። እኛ ሀያ ሲኖረን መተሳሰብ በቃ አሁን ላይ ሀያ አለን እንላለን፣ ግን ሀያ በነገራችን ላይ በምላሳችንም በአስተሳሰባችንም በውስጣችንም ባለባበሳችንም በሁሉ ነገር ሀያ ሁሉን ያካተተ ማለት ነው። ኢማናችንን እረ ስንቱ ተገልጾ አያልቅም ማለት ነው። ለሁሉም ቢሆን ሀያ ሊኖረን ይገባል ማለት ነው። አላህ ሀያ ሊኖረን ይችላል ማለት ነው። እና ሀያ አንደኛ ነገር እስኪ በሀያ የተነሳ ሀያ እንግዲህ መልካም ከሆንን አንደኛ ለባሏ ደስታ የምትፈጥር ሴት እንግዲህ ሀያ ያላት ሴት ማለት ነው። ከመልካም ሚስት ስብዕና መካከል ባለቤቷ ወደ እርሷ በሚመለከታት ጊዜ በተክለ ሰውነቷ፣ በገጽታዋ፣ በሁኔታዋና በአለባበሷ በባሏ ልብ ውስጥ ደስታን የምትፈጥር ናት። መልካም ሚስት ባሏን በመታዘዝ ለትዕዛዙ መልካም ምላሽ በመስጠት እርሱን ከመቃወምና አሻፈረኝ ከማለት በእርሱ ላይ ከመኩራራትና ራሷን ከፍ ከፍ ከማድረግና እብርተኛ ከመሆን በመታቀብ ላይ ራሷ ያላመደች መሆኗ ይገባታል። ይህን አስመልክቶ ሱነይ አነሳኢ ላይ የሰፈረ ነው። እንግዲህ ሀያ ያለት ሴት ማለት ነው። ሀዲስ ማስተዋል ተገቢውን ዘግበውታል ማለት ነው። ሴት የምትባለው ምን አይነት ሴት ናት? ሀያ ያላት ሴት የምትባለው ደግሞ ምን አይነት ሴት ናት? እሳቸው እንዲህ አሉ። ሲያዩዋት የምትደሰተው፣ ሲያዛት የምትታዘዘው፣ በሚጠላው ነገር በነፍሷና በገንዘቧ ላይ የማትቃረነው ናት። ይህ እንግዲህ ከገጽታዋ ከሁኔታዋና ከተክለ ሰውነቷ አንጻር ያላት መግለጫ ባህሪ ነው። ባሏ በሚኖርበት ወቅት እርሱ ፊት ስትቀርብ በጥሩ ሳቢና ማራኪ በሆነ ሁኔታ ለመታየት ከፍተኛ ጥረት ታደርጋለች፣ ትኩረት ትሰጣለች። እንዲሁም የእርሱን ትዕዛዝ፣ ፍላጎቱን፣ ጉዳዮችን መፈጸም ዋና ጭንቀቷና ትኩረቷ ይሆናል። በጣም የሚያሳዝነው ግን አብዛኛዎቹ ሴቶች መዋዋብና መጊያጊያጥ የሚያውቁት ከቤት በመውጣት ሲያስቡ የሆነ ጉዳይ ላይ ለመገኘት ሲመጡ ስብሰባ መሰል ጉዳዮችን ሲገጥማቸው ብቻ መሆን ነው። ከባሏ ሀቅ ጋር የተያያዘ ጉዳይ ሲሆን ግን አባወራውን ከውጭ ሲገባ ቆሻሻ የደፋ ልብስ ለብሳ ትቀበለዋለች። ይሄ እንግዲህ ሀያን አይወስድም ማለት ነው። ያኔ አንደኛ ነገር
እኛ ወደ ሰው ስንሄድ ወደ ሰዎች ስንሄድ እኛ ምን ለብሰን ነው? ጥሩ ልብስ እንለብሳለን። ግን ዋናው ግን ለባለቤቶቻችን መሆን አለበት ማለት ነው። ማግኘትም መኳሉ ለባሎቻችን ነው ማለት ነው። እና እዚህ ላይ ከባሏ ሀቅ ጋር የተያያዘ ጉዳይ ሲሆን ነው የአባወራውን ከውጭ ገባ ግን ቆሻሻ ነው የምንለብሰው መሆን የለበትም ማለት ነው። ጥሩ ባል ጠረንና በተንጨባረረ ጸጉርን ትጠብቃለች። ብቻ በጥቅሉ ባሏ ከእርሷ እንዲርቅ ይሄ እንግዲህ ከኛ ጋር ባሎቻችን እንዲርቁ የምናደርገው ነገር ማለት ነው መሆን የለበትም። ያ ሰውዬ ደግሞ ያው ትቶ ሌላዋን ደግሞ ይፈልጋል ማለት ነው። በዚህ መልኩ የሚሆን ነገር አይደለም ማለት ነው። በወንዶች ደግሞ አካባቢ የሚታዩ የሀያ ማጣት መግለጫዎች ምን ምን ናቸው? እስኪ ሀያ በተነሳ ማለት ነው። ዋልጌ ስድቦችና መጥፎ ቃላቶች እንግዲህ ሀያ ማጣት አንደኛው ይሄ ነው። ሁለተኛ የገቡትን ቃል ማፍረስ፣ የተናገሩትን ነገር መካድ፣ ይሄ ሀያ የለውም። አላህን ሳይፈሩ ሰውም ይታዘበኛል ሳይሉ በሐሰት መማል፣ የሰውን ሀቅ መካድ፣ አለመመለስን አስቦ መበደር፣ ከጣሪያ በላይ መሳቅ፣ መጮህ፣ እግር አንስቶ ጭምር መንከትከት፣ መንገድ ላይ መሽናት፣ ለማደራረቅ በሚል ብልትን ይዞ አስተፍሩላ እውነት ነው። እንግዲህ ሀያ አለመኖር ነው። ጠቃሚ አስፈላጊ ያልሆኑ ወሬ ማውራት፣ ሀሜት ወሬዎች ማመላለስ። አቤት እኛ ስንቶቻችን ነን ወሬ እንግዲህ ስንቶቻችን ነን ይሄን የምናደርገው ማለት ነው። እስኪ ሀያ ከወንድም ከሴትም ነው እንግዲህ ይሄ ነገር ማለት ነው። ሰባተኛ እንግዲህ ጠቃሚ ያልሆኑትን አስፈላጊ ወሬ ማውራት ማለት ነው። ይሄ አስፈላጊ አይደለም። በተለይ ሴት ልጅን ለማታለል ሲባል በውስጥ የሌለን ነገር መናገር፣ ላይ ፈጽሞ ቃል መግባት። አቤት የሆኑ ወንዶች እኮ ድንጋዩን ዳቦ ነው ብለው ነው የሚያወሩት። በትዳር ላይ ክህደት፣ አግብተው አላገባሁም ማለት ነው። ሰውን በሰውነቱ ሳይሆን በሀብቱ ልክ ማክበር። ደሃ አላውቀውም ሀብታምን ግን ዘመዴ ነው ማለት ነው። ለሁለትና ሶስት ሴቶች ለጋብቻ ቃል መግባት። ቃል ይገባሉ ግን ሀቃቸውን እያሟሉ ነው? አላሁ አዕለም። 13ኛ ታላላቆችን አለማክበር፣ ኡስታዞችን መሻኢኮችን ማነወር። ይሄ ሀያ የለም። አለይ ብሎ ሰውን መናቅ። ዱንያ ነው እኮ ዱንያ የሚሄድ የሚመጣ ነገር ነው። መመጻደቅ፣ ራስን አለቀጥ መካብ፣ በሄዱበት መቅለብለብ፣ ከፊት ልታይ ማለት ነው። ይሄም ከሀያ ጋር የራቀ ነው። ሰውን ማጓጓጠጥ፣ እምቢርተኝነትን ለመማታት መጋበዝ፣ በደህና ጊዜ ያከበሩትን ሰው ሲደሃይ አልያም ሲቸገር ማዋረድ፣ የሰውን ንግግር አለማዳመጥ፣ ከሰው ጋር እያወሩ ሌላ ነገር መስራት። አያችሁ ግን አሁን ይሄ እንግዲህ ሀያ ከማይኖራቸው ወንዶች ጋር ከወንዶችም ሆነ ሰዎች በአብዛኛው እኛን የሚጠቅስ ነው ማለት ነው። ሌላ ነገር መስራት እንግዲህ የሰውን ንግግር አለማዳመጥ ማለት ነው። ያ ሰው እኛን ምክር ሊያዋራን ከሆነ እኛ ደግሞ አንሰማም፣ ሌላ ነው ማለት ነው። እና ይሄ መሆን የለበትም ማለት ነው። እነሱ እኛን ሊያዋሩን የመጡ እኛ ደግሞ ወሬያቸውን ትተን ሌላ የምንሰራ ከሆነ ይሄ ጥሩ ላይ አይወስደንም ማለት ነው። የሌሎች ስራን ለማናናቅ ብሎ በጎንዮሽ የራስን ስራ ማውራትና ማጋነን ነው። ከባዕድ ሴት አይንን አለመስበር፣ ሲያወሩም ፍታኝ የሆኑ ቃላት መጠቀም፣ የሌሎችን ስራ ለማናናቅ ብሎ በጎንዮሽ የራስ ስራ ማውራት ማጋነን። አንደኛ በአደባባይና በህዝብ መገልገያ ቦታ ላይ
መትፈት መናፈር ማለት ይሄ እንግዲህ በአደባባይ ላይ በህዝብ መገልገያ ቦታዎች ላይ መጥፋት። ይሄ በቃ ምንም ሀያ የለንም። የምናደርገው ብዙ አለን፣ ብዙ ሰዎች አለን። ይሄ መሆን የለበትም ማለት ነው። አስደንጋጭ በሆነ ከፍተኛ ድምፅ ማስነጠስ፣ ይህም ከሀያ ያጎደለ ነው። ሲያፋሽጉ አፍን አለመሸፈን። እረ ስንቶቻችንን አፋችንን የምንከፍተው በመንገድም በመኪናም ላይ ሆነን ማለት ነው። 23ኛ በትዳር ካልታሰሯት ሴት ጋር አላስፈላጊ ግንኙነት መመስረት። አቤት ይሄማ የኛ ነው ወላሂ። ያኔ ብንጀና ቤት የሶሻል ሚዲያ እንደ ከስንቱ ጋር ማለት ነው። ይሄ ራሱ ሀያ አለመኖራችንን ያሳየናል ማለት ነው ውዶች። 24ኛ በትራንስፖርት ውስጥ ሆነ በሌሎች ቦታዎች ላይ ሞባይል በሚያነጋግሩበት ጊዜ ለሰው ቁብ አለመስጠትና ለሚያወሩት ነገር አለመጠንቀቅ። እስኪ ይሄንን ስንቶቻችንን እንደዚህ የምናደርገው? ይሄ መሆን የለበትም ማለት ነው ውዶች። እና ከሁሉም ነገር መራቅ ይኖርብናል ማለት ነው። እንግዲህ ይሄንን ማድረግ የለብንም። ሀያ ሊኖረን ይገባል። ለሰዎች ጥሩ ማሰብ ይኖርብናል። ለሰዎች ጥሩ ማሰብ አለብን ማለት ነው። በትራንስፖርት ውስጥ ሆነ በሌሎች ቦታዎች ላይ ሞባይል በሚያነጋግሩበት ጊዜ መስጠት አለብን። መንጫጫት፣ የሆነ ተንኮላ፣ በቃ ይሄ እነዚህ እንግዲህ 24ቱ የተጠቀሱት ሀያ ለማይኖሯቸው ወንዶችም ሆነ ሴቶች የሚደረጉ ነገሮች ናቸው። በጣም የሰውን ሀቅ መካድ፣ እረ ስንቱ ተነግሮ አይታወቅም። እና በሀያ ሊኖረን ይገባል። ሀያ ለእኛም ቢሆን በቃ እኛ ለሰው ሳይሆን ስንኖርም ለአላህ ብለን ከኖርን አላህ ኢማናችን በቃ በምንሰራው ስራ ላይ ኸይር ስራ ከሰራን እኮ ኸይሩን ሁሉ የሚያመጣልን እሱ ነው ማለት ነው። አላህ ይጠብቀን ሁላችንን እንድንሆን በያለንበት በያላችሁበት ሀያ ይኑረን። ለሰዎች ጥሩ እንሰብ። ለምን በየሄዱበት እንግዲህ መቅለብለብ፣ ሀሜት፣ ዝልፋ፣ እከሌ እንዲህ አለች፣ እከሌ እንዲህ አለ። አቤት ይሄ ሀያ እኮ በመሸፈን ብቻ ሳይሆን እኛ ስለተሸፈን ጋምስቶች በሆነን ብቻ ይሄ ሀያ ኖረን አይባልም። ከምላሳችንም ከንግግራችንም ከስንቱ ከሰውነታችን ይሄ ሁሉ ሀያ መስጠት ይኖርብናል ማለት ነው። ሀያ ከሌለን እኔ እንጃ ይሄ ነው ብዬ እኔ አልገልጻቸውም አልላችሁም። ሀያ ሊኖረን ይገባል ማለት ነው። ለምን በሰዎች ላይ ብዙ ነገር ለምን እንላለን ማለት ነው። መዝለፍ፣ መሳደብ። አሁን ለምሳሌ በመንገድ ስናይ ራሱ ተጋፍተን ነው፣ ግን ቦታ መስጠት ለእናቶቻችን። ነገ እኮ እኛም እዚህ ቦታ የምንደርስ ነው። ነገ እኮ እኛም ደካሞች እንሆናለን። ነገ እኮ እኛም እናረጃለን። ግን ቦታ ሰጥተናቸዋል? ኧረ በጭራሽ። እና ይሄ መሆን የለበትም እላችኋለሁ ውዶች ማለት ነው። ሀያ እነዚህም ብዙ ነገሮች ማለት ይቻላል። እንግዲህ ሀያ ያው ከመጀመሪያው እንደገለጽኩት በሀያት ስም የተጻፈ ነው። እድሜ፣ ጸጋ፣ ብዙ ነገርን ያካትታል። ኢማን ሊኖረን ይገባል። ስብዕና፣ ሁሉም ነገር ያው ኢማን ሀያና ኢማን በአንድ ላይ የተወሰኑ ናቸው ማለት ነው። እና ቪዲዮ ደስ ካላችሁ ሼር፣ ላይክ ማድረግ ቤተሰብ ሆኑ። በተረፈ ወዳችኋለሁ። አላህ ይውደደን ይውደዳችሁ ማለት ነው። መልካም ሁሉ እመኝላችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ቻው እላችኋለሁ ማለት ነው። ከዚህ እሰናበታችኋለሁ። ባይ ባይ ውዶች ማለት ነው። አላህ ይጠብቀን። ሀገርን ሰላም አላህ ያደርግልን። ሀገር ሰላም ሲሆን ነው ሁሉም ሰላም የሚሆነው። ሀገር ሰላም ከሆነ ደግሞ ሰላም የለም። የድሮዋን ኢትዮጵያ አላህ ይመልስልን። የድሮዋን ኢትዮጵያ አላህ ሱብሃነሁ ወተዓላ ይመልስልን ማለት ነው ውዶቼ። አላህ ያክብርን። ሁላችንም ቢሆን ሀያ ሊኖረን ይገባል። እንግዲህ ሰውን ማክበር በቃ በምላስም በሁሉም ነገር
እና ኸይር። አሰላሙ አሌይኩም ባይ ባይ ውዶች። በሌላ ቪዲዮ እስከምንገናኝ እንግዲህ አላማራችሁ ዲስላይክ አድርጉ፣ ደስ ያላችሁ ደግሞ ላይክ አድርጉ። ባይ